ስለዚህ ከዚህ ሐዲስ እየተረዳን ያለነው ምንድነው? አንዲት ሴት ከቤቷ ውጭ ወይንም ከባሏ ቤት ውጭ ሆና ልብሷን ማውለቅ ሐራም ነው። ያኒ አጅነቢያ ባለበት አካባቢ ለመታጠብም ሆነ ዝም ብላ ማለት ነው። ይሄ ሐራም ነው። አፍረተ ገላዋን ማሳየት ሐራም ነው። ይሄን ያደረገች እንደሆነ በሷና በአላህ Subhanahu Wa Ta'ala መካከል ያለውን ተቋዋን ቀዳለች ማለት ነው። ስለዚህ ይሄ አይቻልም፣ ጥንቃቄ ማድረግ ያስፈልጋል ማለት ነው። ዝም ብሎ መገላለጥ መከፋፈት አይቻልም። ሴት ልጅ ሙስሊም ሆነ ሴት ከእንደዚህ አይነት ነገር ቁጥብ ናት ማለት ነው። ሶስተኛው ተሕሪሙ ሊባሱ አልዓሪ ተሕሪም ሐራም ነው። አልሊባሱ ልብስን መልበስ አልዓሪ አራቋች የሆነ ልብስን መልበስ ሐራም ነው። والقصير عندهم አጫጭር የሆነ ልብስን መልበስ حرام ነው። والضيق عندهم ጠባብ በጣም ጠባብ የሆነ ልብስን መልበስ حرام ነው። والشفاف عندهم ዘርዛራ የሆነ ልብስን መልበስ حرام ነው። لغير الزوج ከባል ውጭ ላለ አካል ማለት ነው። ሱብሃንአላህ። ስለዚህ ማንኛውም አካል ራሷን የሚያራቁታት የሆነን ጠባብ የሆነን وكذلك አጭር የሆነን ወከዛሊከ እንደውን ፊት አይነት ዘዛራ የሆነን ከባሏ ውጭ ላለ አካል ሰውነቷን ለማሳየት ይሄን አይነት ልብስ መጠቀሟ حرام ነው፣ አይቻልም ማለት ነው። ግን የሚገርመው ነገር አብዛኛው አካል ምንድነው የሚያደርገው? ይሄን ነው የሚያደርገው። በቃ አጫጭሩ ልብስ ይለብሳል፣ ጠባብ ልብስ ይለብሳል፣ ዘርዛራ ልብስ ይለብሳል፣ ሰውነትን የሚያራቁት በቃ ሰውነቷን ስታስገመግም ነው የምትውለው ማለት ነው። ስለዚህ ይሄ ነገር አይቻልም፣ حرام ነው። በእንደዚህ አይነት ባህሪ ንጹህ ያኒ ጥርት ያለች ሙስሊም ሴት የሆነች አካል ከእንደዚህ አይነት ተግባር የጸዳች ነች ማለት ነው። ስለዚህ لغير الزوج ከባል ውጭ ላለ አካል ማለት ነው። ከባል ውጭ ላለ አካል ማለት ነው። እሺ ለባል ከሆነሳ ለባል ከሆነ ግን ችግር የለውም ማለት ነው። ለባሏ ከሆነ ማለት ነው። عن أبي هريرة رضي الله عنه كأبا هريرة يتستلف حديثنا الله سبحانه وتعالى ملكم سرى ولتنا قال اندهالا قال رسول الله صلى الله عليه وسلم يا الله ملكتني اندهالو صنفاني ሁለት አይነት አካላቶች እኮ من أهل النار የእሳት ናቸው አሉ። ለማረሁማ እኔ አላያቸውም አሉ። አንደኛዎቹ ቀውሙን ህዝቦች ናቸው معهم ከነሱ ጋር አለ ሲያጡን አለንጋ ማለት ነው። ከአድናብ البقر ልክ እንደ ከብት ጅራት የመሰለ ማለት ነው። يضربون بها الناس በዚህ ደግሞ ሰዎችን ይገርፋሉ ይደበድባሉ ማለት ነው። خيرا እና ደግሞም እዚህ ጋር አሁን እንግዲህ يضربون بها الناس ሰዎችን ይመታሉ ይገርፋሉ ይቀጠቅጣሉ። እነዚህ አካላቶች ዑለማዎች እነማን ናቸው ሲባሉ وهم الشرطة ሹርጣዎች ያኒ ፖሊሶች ናቸው ብለው ይዘውታል ማለት ነው። ስለዚህ እንደሚታወቀው አሁን ፖሊስ የተባለ አካል ትልቅን አከብር ትንሽን አዝን ዝም ብሎ መጥረብ ነው። ስለዚህ እነዚህ አካላቶች ይመጣሉ የእሳት ናቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ሌላዎቹ እንግዲህ እዚህ ጋር ወኒሳውን ሴቶች ናቸው። ካሲያቱን የለበሱ ዓሪያቱን የተራቆቱ ማለት ነው። ካሲያቱን ያኒ የለበሱ እንደ ሰው አመለካከት እንደ ማህበረሰቡ አመለካከት የሆነ ጨርቅን ጣል አድርገው ለብሰዋን ማለት ነው። ዓሪያቱን የተራቆቱ ናቸው እንደ ሸሪዓዊ እይታ እንደ ሸሪዓው አመለካከት ግን የተራቆቱ ናቸው ማለት። ስለዚህ ለብሰው ያለበሱ ወይ ምን አይነት ልብስ ይለብሳሉ? ወይ አጫጭር የሆነ ልብስ ሊለብሱ ይችላሉ፣ ወይ ጠባብ የሆነ ልብስ ሊለብሱ ይችላሉ። አለይኩም ሰላም። ወይንም ዘርዛራ የሆነ ልብስ ሊለብሱ ይችላሉ። ወከዛሊከ ልብስ ራስን ያኒ የሚያራቁትን ልብስን ሊለብሱ ይችላሉ ማለት ነው። ናም እና ከዛም ሙሚላቱን አዘንባዮች ናቸው። ሌሎችን አካል ወደ ተለያዩ ወንጀላቶችን የሚያዘነብሉ ናቸው። ማኢላቱን ራሳቸውም ደግሞ የተዘነበሉ ናቸው ወደ ማዕሲያ ወደ ወንጀል ማለት ነው። የራሳቸው እንዳይበቃ ሌላን ይዘው ገደል የሚገቡ ናቸው። እና እነዚህ ሴቶች ደግሞ ሩኡሱን የራስ ጸጉራቸው ከአስኒመቲል ቡኽቲ ልክ እንደ ግመል ሻኛ አልማኢላ ልክ እንደተዘነበለ እንደ ግመል ሻኛ ቆለል ያደርጉታን ጸጉራቸውን ማለት ነው። እነዚህ ሴቶች ታዲያ ወከዛሊከ ላ يدخلن الجنة ጀነትን አይገቡም ወላ يجدن ريحها መዓዛዋንም አያገኙም የጀነትን ወኢነ ሪሐሃ
የጀነት ሽታ መዓዛ እኮ ለዩጀዱ ይገኛል ሚን መሲረቲ ከዛ ወከዛ የዚህን ያክል ርቀት ሲቀራው ማለት ነው። የ50 ሺህ ወይም የ40 ሺህ የ40 ሺህ ዓመት ጉዞ የሚያስጉዝ ርቀት ወይም የ50 ሺህ ጉዞ የሚያስጉዝ ርቀት ያኒ እስከሚቀራው ድረስ ያኒ የጀነት ሽታ ያውዳል በረቀት ማለት ነው። ነገር ግን ይህን ሽታ እነዚህ አካላቶች ከማሽተት የተነፈጉ ናቸው። እንግዲህ ላ يدخلنا الجنة ተብሏል። ጀነት አይገቡም ማለት ነው። ያአላህ ከባድ ይሄ ነገር በጣም ከባድ ነው። ጥንቃቄ ሊደረግበት ይገባል ማለት ነው። رواه مسلم ኢማም ሙስሊም ሐዲሱን ዘግበውታን ባቡን እንዲህ በሚለው ርዕስ النساء الكاسيات የለበሱ ሴቶች العاريات የተራቆቱ ሴቶች ለብሰው ያለበሱ ማለት ነው። المائلات አዘንባ የሆኑ ወደ ወንጀል المميلات بمعنى المائلات ራሳቸው ወደ ወንጀል ተዘንባይ የሆኑ المميلات ሌላን አካልም ደግሞ ወደ ወንጀል አዘንባይ የሆኑ በሚለው ርዕስ ስር አስቀምጠውታን ኢማም ሙስሊም እና ከዚህ ሐዲስ ምን እንረዳለን? አንዲት ሴት ምንድነው ራሷን የሚያራቁትን ልብስ መልበስ አይቻልም። ወከዛሊከ ጠባብ ልብስ መልበስ አይቻልም። ወከዛሊከ አጫጭር ልብስ ወይንም ዘርዛራ ልብስን ከባሉ ውጭ ላለ አካል አይቻልም የሚል ነገር መልእክትን ያስተላልፋል ማለት ነው። ወከዛሊከ ከዚህ ሐዲስ የምንረዳው ምንድነው? አንዲት ሴት የራስ ጸጉሯን ልክ እንደ ግመል ሻኛ አድርጋ ወደ ኋላ ቆልላ መልቀቅ የለባትም ማለት ነው። ምንድነው ማድረግ ያለባትኝ? ዝም ብላ ወደታች ጸጉሯን ልትለቀው ነው የሚገባው ማለት ነው። በእንደዚህ አይነት ባህሪ ግን የተገለጹ ሴቶች ጀነት እንደማይገቡ መግባትም ቀርቶ ሽታን እንደማያገኙ የጀነትን ሽታን ያመላክታል ማለት ነው። ስለዚህ ይሄ ከሆነ ጀነት አይገቡም ተባለ። ጀነት አይገቡም ማለት ይሄም ሚን ባብ التحديد ነው። ያኒ ለተሕዲድ ነው። ያኒ ለዛቻ ነው። ዛቻ ነው የተፈለገበት እዚህ ጋር ማለት ነው። ያኒ እንጂ ተውሂድ ያላቸው አካላቶች ከሆኑ ቢያንስ የሰራቸውን ያክል ተቀጥተው ወደ ጀነት መግባታቸው የማይቀር ጉዳይ መሆኑን ሊታወቅ ይገባል ማለት ነው። አራተኛ النهي ክልክል ነው። عن اللباس التصالب መስቀል ያለበትን ልብስ መልበስ አይቻልም፣ ክልክል ነው። عن أم المؤمنين عائشة رضي الله عنها كناتاتشن عائشة كمؤمنون جنات كونتشو كسويت استلال في حديثنا الله ملكام سراد يولد اللاتنا أن رسول الله صلى الله عليه وسلم يالله ملك تنياكو لم يكن النبرم يترك يميتو النبرم في ببيتاتشو شيئا من المنقر يميتو النبرم فيه بوستو اللبتن تصالب يعني مسكال اللبتن نقر عند النجر أيتهم إلا نقضه يا فرار رسول بهون إنجي. رواه البخاري إمام البخاري حديث زجبوتان باب نقد الصور كرسن ما فرارس بملو السر مالتنا. أيوة الذي هون كذي حديث يمن الرد ويمن الجنزبو عند أكل يعني كرز يعني من دنو مسكال يلبت اللبس ملبس أيتشالم يعني نيزالن وكذلك مسكال ያለበት ልብስ ወይንም መስቀልን በአካባቢ በቤት ውስጥ ወይንም ካገኘ ምን ማድረግ አለበትኝ? ማፈራረስ ወይንም መሰባበር አለበት ማለት ነው። መተው እንደሌለበት ያመላክታል ማለት ነው። ምክንያቱም ይሄ ነብዩ ሰለላሁ ዐለይሂ ወሰለም ስራ ስለነበረ ካገኙ ያበላሹ ነበረ ኢላ ነቀضሁ ነው የሚለው። አምስተኛው ርዕስ النهي ክልክል ነው። عن اللباس ከልብስ عن اللباس يعني كالباساتوች መልበስ حرام ነው ክልክል ነው። من تصاوير يعني فيه تصاوير بمعنى በውስጡ ቅርጽ ያለበት ማለት ነው። ذوات الارواح ህይወት ያለበት ነገር ያለበትን ህይወት ያለው ነገር يعني የተቀረጸበትን ልብስን መልበስ حرام መሆኑን እናያለን ማለት ነው። عن أم المؤمنين عائشة رضي الله عنها كناتاتشن عائشة بمعنى كمؤمنو جنات الله ملكام سراون يودد اللاتنا أنها سواك عائشة اشترت قزاج نمرقة يعني مقدة فيان ماتو فيها بوسطها اللبتن تصاوير بوسطها نبربت تصاوير كرس نبرو هيوتي اللو مالتنا فلما رآها نبي عليه الصلاة والسلام بايو قزي فلما رآها ነብዩ በተመለከቱ ጊዜ ይችን ሙሩቃ ማለት ነው ረሱሉላህ ሰለላሁ ዐለይሂ ወሰለም ያለ መልእክተኛ
قام على الباب بابو لا يقوم مالو فلم يدخل القبوم مالتنا بزين قزي عائشة فعرفت أوقات ترداش مالتنا في وجهه بفتاتشو لا يالون الكراهية العشان اندال ترداش أوقات فقالت اندي عليك يا رسول الله أنت ألا ملكتنيا هوي أتوب إلى الله وإلى رسوله ودى الله أنه ودى ملكتنيا توبتالهم ملس الله عليك ماذا أذنبت እንደው ምን ወንጀል ሰራሁኝ يا رسول الله ብላ ጠየቀች قال ነብዩ አለይሂ ሰላቱ ወሰላምም እንዲህ አሉ ما بال هذه النمرقة ይች መገደፊያ ይች ትራስ ነገር ምንድናትኝ ብለው ጠየቁ فقالت እንዲህ አለች عائشة اشتريتها لما ገዛኋትኝ ላንቱ لتقعد عليها በሷ ላይ እንድትቀመጡና وتوسدها እንድትገደፉባትም ብዬ فقال رسول الله صلى الله عليه وسلم يلا ملكتنيام قتل ادرغو اندي هالو من قالوا ان اصحاب هذه الصور ان اصحاب بالتبيت هذه الصور يزي قرص بالتبيت اكو يعذبون يقتالو معناتنو يوم القيامه يقتالو ويقال يبال لهم لنس احيوا يعني هي ادرغو ما خلقتم يعني فتراچوتن معناتنو ያውን እነሱን ያኒ ደካማ እንደሆኑ የሚያመላክት من باب التعجيز ነው እንግዲህ ይሄ ተዕጂዝ بمعنى عاجز እነሱ عاجز ደካሞች እንደሆኑ የሚያመላክት ነው وكذلك من باب التعذيب ማለት ነው የነሱን በመቀጣጫ አስመልክቶ ነው እንግዲህ እዚህ ጋር አሁን አህዩ ማ خلقتم እስኪ የፈጠራችሁትን ህያው አድርጉ ማለት በቃ እነሱ ህያው ማድረግ አይችሉም ደካማ እንደሆኑ የሚያመላክት ነው ሁለተኛ በዚህ ነገራታቸው እንደሚቀጡ የሚያመላክት ነው 30 ብር ነው እና وقال እንዳሉ إن البيت النبي عليه الصلاة والسلام وقال النبي صلى الله عليه وسلم إن البيت بيتكو بيت ماتو الذي فيه بوستو اللبت الصور قرزا قرزا اللبت بيتكو لا تدخله الملائكة ملائكة أي قبوبت ملائكتوش أي قبوبت مالو النبي عليه الصلاة والسلام رواه البخاري ومسلم حديث متفق عليه نو إمام بخاري إمام مسلم حديث زقبوتا المالتنو باب اندي بميلو السر لا تدخل الملائكة بيتا لا تدخل الملائكة ملائكة اي قبام بمعنى اي قبو ماله بيتا ماتو في بزيا كلب ولا صورة كلب يعني في يعني وشانا قرص ያለበትን ቤት ملائكة خير ان شاء الله عفوا በመሃል ይቋረጣል አይዋ እና እንግዲህ ከዚህ ሐዲስ የምንረዳው ግንዛቤ ይኖርናል ማለት ነው ውድ ወንድሞችና እህቶች ማለት ነው ምንድነው እዚህ ጋር አሁን አንድ አካል የሚገዛውን ነገር ማወቅ አለበትኝ የሚገዛው ነገር ቅርጽ ፎቶ አለው የለው የሚለው ነገር ማየት አለበት እሺ ፎቶ ካለበትሳ ያ ፎቶውን ማጥፋት አለበትኝ ወይንም ማበላሸት አለበት ማለት ነው ሌላ በመቀጠል ህይወት ያለውን አካል መቀረጽ እንደማይቻል حرام እንደሆነ እንረዳለን ማለት ነው ለምን ህይወት ያለውን አካል መቀረጽ ትልቅ ወንጀል ነው من كبائر الذنوب ይገባን አንድ አካል يوم القيامة የሚቀጣበት የሆነ ወንጀል ነው ማለት ነው ويقال لهم احيوا ما خلقتم የፈጠራችሁትን እስኪ እንደው ወንድ ከሆናችሁ ህያው አድርጉ እስኪ እንደው እውነት የምትችሉ ከሆነ አቅም ካላችሁ እስኪ ህያው አድርጉ ይባላሉ ከዛም በኋላ አይችሉም በዚያ በቀረጹት ፎቶ ያክል ምንድነው ወይንም በያዙት ፎቶ ያክል ምንድነው በዚያ ሩህ ይነፋበትና ይቀጣሉ ማለት ነው ሁለተኛ ደግሞ ሌላ ደግሞ የምንረዳው ሌላ ግንዛቤ ምንድነው ቤታችን ውስጥ ላይ ፎቶ ነገር ካለበት መላእክቶች ወከዛሊከ ውሻ ካለበት መላእክቶች አይገቡም ማለት ነው ስለዚህ ልንጠነቀቅ ይገባል ማለት ነው خير إن شاء الله هذا والله أعلم سبحانك اللهم وبحمدك أشهد أن لا إله إلا الله وأشهد أن محمدا عبده ورسوله زيغانا قمالن
ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ያልገባችሁ ነገር ካለ አብሽሩ ጠይቁ ማለት ነው።